ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ የቀይ ባህር አፋር ህዝቦች ዲሞክራሲያዊ ድርጅት በኤርትራ ውስጥ የሚገኙ የአፋር ህዝቦችና እንዲሁም የቀይ ባህርን ጉዳይ በተመለከተ አስቸኳይ መግለጫ በዛሬው ዕለት ለመገናኛ ብዙሃን ሰጥቷል። ድርጅቱ በመግለጫው ምን አለ? ቀይ ባህርን በተመለከተ የኢትዮጵያን የወደብ ጥያቄን በተመለከተ ምን አለ? የኤርትራ መንግስትንስ በተመለከተ ምን ዝርዝር መግለጫ ሰጠ? በዝርዝር የምታደምጡት ጉዳይ ይሆናል። በሌላ በኩል ክቡራን አድማጮች የሰላሌ ህዝብን በተመለከተ አደገኛ ንግግር አድርጓል በተባለ ፓስተር ላይ ክስ መከፈቱ ተሰምቷል። ይህንንም ክስ ተከትሎ አንድ ሰው እስካሁን በቁጥጥር ስር ውሏል። ፓስተሩ የሚያገለግልበት ቤተክርስቲያንም አስቸኳይ መግለጫ አውጥቶ በጉዳዩ ዙሪያ ማስተባበያ ሰጥቶ ይቅርታ ለመጠየቅም ሞክሯል። በጉዳዩ ዙሪያ የቤተክርስቲያኒቱ መግለጫ ምን አለ? የፖሊስ መግለጫስ ምን ይላል? በጉዳዩ ዙሪያ በዝርዝር የምታደምጡት መግለጫ ነው የሚሆነው። በሌላ በኩል በትግራይ ክልል በህንጻጽ የስደተኞች ጣቢያ ውስጥ አስከፊ ረሃብ መከሰቱን ተከትሎ አሁንም የወጣቶች ርብርብ እንደቀጠለ ነው። በጉዳዩ ዙሪያ ምን አዳዲስ መረጃዎች አሉ? በካምፕ ውስጥ ያለውን ሁኔታ በተመለከተ ቢቢሲ የትግርኛው ክፍል ያወጣውንም ዘገባ የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የኤርትራ መንግስት በቀይ ባህር የአፋር ህዝቦች ላይ እያደረገ ያለውን የመብት ጥሰት ዓለም ሊያውቅ ይገባል ሲል የቀይ ባህር አፋር ዴሞክራሲያዊ ድርጅት ባወጣው መግለጫ አሳሰበ። የድርጅቱ ከፍተኛ አመራሮች በዛሬው ዕለት መገናኛ ብዙሃን አስቸኳይ መግለጫ የሰጡ ሲሆን በቀይ ባህር አፋሮች ላይ እየተፈጸመ ያለውን የሰማይ መብት ረገጣ ከቀን ወደ ቀን እየጨመረ መምጣቱን በዛሬው መግለጫቸው ገልጠዋል። የቀይ ባህር አፋር ዴሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሃሩን እንደተናገሩት የኤርትራ መንግስት በቀይ ባህር ዳርቻ በሚገኙ የአፋር ተወላጆች ላይ ከህግና ከፍርድ ውጭ የሆኑ ግድያዎችና ዘር ተኮር ጭፍጨፋን፣ ያለ ፍርድ ማሰርና ማሰቃየት፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀል፣ ጾታዊ ጥቃትን አገዛዙ የአፈና መሳሪያ አድርጎ እየተጠቀመበት ነው ብለዋል። ከ1993 ዓመተ ምህረት አንስቶ የቀይ ባህር አፋር ተወላጆችን ከሀገሪቱ ፖለቲካዊና አስተዳደር ማግለል፣ የቀይ ባህር አፋር ህዝብን ማንነትና ባህልን ማጥፋት፣ ኢኮኖሚያዊ መብቶችን መጣስና መሰል የመብት ጥሰቶች መፈጸማቸውን ሊቀመንበሩ በዛሬው መግለጫቸው ገልጠዋል። ሊቀመንበሩ ለብዙ ዓመታት ከነበረን መሬት እንድንፈናቀል እየተገደድን ነው በማለት ከ300 ሺህ በላይ የቀይ ባህር አፋር ተወላጆች በተለይም በኮሉሉ ፓታሽ ፕሮጀክት ሳቢያ መፈናቀላቸውንና ወደ ጎረቤት ሀገራት መሰደዳቸውን ጠቁመዋል። መጠነ ሰፊ ስልታዊ መንግስት መር የሰብአዊ መብት ጥሰቶች እንዲሁም የዘር ማጥፋት ወንጀሎች ከቀን ወደ ቀን እየተባባሱ መጥተዋል ያሉት አቶ ኢብራሂም ድርጅታቸው የኤርትራ መንግስት የሚፈጽመውን የሰብአዊ መብት ረገጣ በተመለከተ ለአፍሪካ የሰብአዊና ህዝቦች መብቶች ኮሚሽነር እንደ አውሮፓውያን አቆጣጠር ሰኔ 4 ቀን 2025 ባለ 122 ገጽ የክስ አቤቱታ ሙሉ ማስረጃን አባሪ በማድረግ ማቅረቡን አመልክተዋል። በዚህም የኤርትራ መንግስት አባል የሆነበት የአፍሪካ ቻርተር የህዝቦች መብት ኮንቬንሽን ላይ እውቅና ያገኙ 26 የሰብአዊ መብት ድንጋጌዎች መጣሱንም ጨምረው አስረድተዋል። ኮሚሽኑ የክሱን ፍሬ ነገር ይዘት ተቀባይነት ያለው መሆኑን እውቅና ሰጥቶ ለኤርትራ መንግስት እንደ አውሮፓውያን አቆጣጠር ከህዳር 11 ቀን 2025 አንስቶ ባሉት 60 ተከታታይ ቀናት ውስጥ መልስ እንዲሰጥ ያቀረብነውን ክስ መላኩን አሳውቆናል ብለዋል። አቶ ኢብራሂም አክሎም በተሰጠው ቀነ ገደብ ውስጥም የኤርትራ መንግስት የሚሰጠው ምላሽ ምን እንደሚመስል ግምታቸውን የሰጡት አቶ ኢብራሂም የኤርትራ መንግስት ህጋዊ እንቅስቃሴዎችን የማይቀበል መሆኑን አውስተው ከኤርትራ መንግስት የሚሰጠው ምላሽ ምን እንደሆነ ለማወቅ አንችልም ሲሉ ተናግረዋል። ኢትዮጵያም በተደጋጋሚ የምታቀርበውን የባህር በር ጥያቄዋንም በተመለከተ ድርጅታቸው ምን አይነት አቋም እንዳለው ከጋዜጠኞች በዛሬው ዕለት መግለጫው ላይ ጥያቄ የቀረበላቸው አቶ ኢብራሂም ኢትዮጵያም በቀይ ባህር የባህር በር ማግኘቷ ለኛም በጣም ጠቃሚ ነው በማለት ዝርዝር ምላሽ ግን ከመስጠት ተቆጥበዋል። የቀይ ባህር የአፋር ህዝቦች የሚደርስባቸውን መከራ ለመከላከል የዓለም አቀፍ መገናኛ ብዙሃን ድምፅ እንዲሆኑና አህጉራዊና ዓለም አቀፋዊ የሰብአዊ መብቶች ተቋማትም የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት ትኩረት እንዲሰጡ
ድርጅቱ ተማጽኗል። እንዲሁም የኤርትራ መንግስት ላይ ህጋዊ፣ ዲፕሎማሲያዊና ሰብአዊና እንዲሁም ፖለቲካዊ እርምጃ እንዲወስዱና ተጽዕኖ እንዲያሳድሩ ለዓለም አቀፍ ተቋማት ጥሪ አቅርበዋል። ከተቋቋመ 28 ዓመታትን ያስቆጠረው የቀይ ባህር አፋር ዴሞክራሲያዊ ድርጅት የኤርትራ መንግስት ከድርጊቱ ስላልተቆጠበ ዓለም አቀፍ ድርጅቶችና መገናኛ ብዙሃን ትኩረት እንዲሰጡት ነው ጥሪ ያቀረበው። በሌላ ዜና በፓስተር ሄኖክ ግርማ ላይ ሰላሌ ላይ የህግ ምርመራ መጀመሩ ተሰማ። በፓስተሩ የምትመራው ቤተ ክርስቲያንም መግለጫ አወጣች። የሰሜን ሸዋ ዞን አቃቢ ህግ መምሪያ የሰላሌን ህዝብ ክብር የሚነኩ ንግግሮችን አድርገዋል የተባሉትም ፓስተር ሄኖክ ግርማን ለህግ ለማቅረብ እንቅስቃሴ መጀመሩን ይፋ አድርጓል። የፍቼ ከተማ አቃቢ ህግና የከተማዋ ፖሊስ በቅንጅት መስራት መጀመሩን ምርመራ መከፈቱን ገልጸው ከጉዳዩ ጋር በተያያዘ ወይዘሮ ባዩሽ አለማየሁ ከበደ የተባሉ ግለሰብ በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ገልጸዋል። የሰሜን ሸዋ ዞን አቃቢ ህግ መምሪያ ኃላፊ የሆኑት አቶ ዳምጦ ጣና በሰጡት መግለጫም በርካታ ጉዳዮችን ዘርዝረዋል። ብሔርን መስደብ፣ ስምን ማጠልሸትና በህዝቦች መካከል ሁከት የሚፈጥሩ ንግግሮችን ማድረግ በህግ የሚያስጠይቅ ከባድ ወንጀል ነው ብለዋል። ሁለተኛም በፓስተሩ በአሁኑ ወቅትም በሌላ ክልል እንደሚገኙ የጠቆሙት ኃላፊው ግለሰቡን በቁጥጥር ስር ለማዋል ከፌዴራልና የህግ አካላት ጋር የቅርብ ክትትልና ንግግር እየተደረገ መሆኑን አረጋግጠዋል። የጀግኖች መፍለቂያ የኩሩ ህዝብና የተለያዩ ሃይማኖቶች በክብር የሚኖሩባት ሰላሌን ስም መነሳቱ የህዝብን ቁጣ የቀሰቀሰ በመሆኑ ህጉ ተገቢውን ምላሽ በፓስተሩ ላይ ይሰጣል ብለዋል። ዓለም አቀፍ ህግ መምሪያው የህግ የበላይነትን ለማረጋገጥ አስፈላጊውን እርምጃ ሁሉ እንደሚወስድ የምርመራ ውጤት በየጊዜው ለህዝቡ ይፋ እንደሚደረግም አስታውቀዋል። በተያያዘ ዜናም ፓስተሩ የሚያገለግሉበት ቤተ ክርስቲያን በጉዳዩ ዙሪያ መግለጫ አውጥቶ ይቅርታ መጠየቁ ተመልክቷል። በቀን 13/04/2018 ዓ.ም በጄፒኤስ ቸርች የአንዲት እህት ምስክርነት በቤተ ክርስቲያኑ የማህበራዊ ድረገጾች ላይ የተለቀቀ መሆኑ ይታወቃል በማለት የቤተ ክርስቲያኒቱ መግለጫ ሀተታውን የጀመረ ሲሆን በምስክርነቱ መሃልም ስለ ፍቼ ሰላሌ ከተማ የተነገረው ንግግር ተቆራርጦ የተለቀቀ ነው ሲል አስተባብሏል። የጄፒኤስ ቤተ ክርስቲያን በሁሉንም የማህበረሰብ ክፍል የምታከብርና በእኩል የምትመለከት ቤተ ክርስቲያን ነች ያለው መግለጫው ብዙ ሰዎችም ከተለያዩ የዓለማችን ክፍሎች እንዲሁም በሀገራችንም ካሉት ሁሉም ክልሎች እየመጡ በቤተ ክርስቲያናችን እንደሚካፈሉና በዚህም የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወሳል ሲል የቤተ ክርስቲያኒቱ መግለጫ ይቀጥላል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፊቼ ሰላሌን ሕዝብ የሚመለከት ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስት ስራ መቃወምን መሰረት ያደረገ መሆኑን ለማሳወቅ እንወዳለን ሲል ይገልጻል። ከዚህም ባለፈ በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን ያለው የቤተ ክርስቲያኒቱ መግለጫ ከእግዚአብሔር እንደሆንን ዓለምም በሞላው በክፉ እንደተያዘ እናውቃለን በማለት አንደኛ ዮሐንስ ምዕራፍ 5 ከቁጥር 19 ላይ በመጽሐፍ ቅዱስ ላይ የተጠቀሰውን ጥቅስም በመግለጫው ላይ አካቷል። ስለዚህም በአካባቢው ከሚኖረው ማህበረሰብ ባህልና እሴት ጋር ምንም አይነት ግንኙነት የሌለው ነገር እንደተነገረ እንገነዘባለን ብሏል። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙና ጉዳዩን በትክክለኛ ላልተረዱት አንዳንድ ወገኖች ቤተ ክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን ሲል የቤተ ክርስቲያኒቱ መግለጫ ይቅርታውን አሰምቷል። በሕግ ስለተያዘው ጉዳይ የቤተ ክርስቲያኒቱ መግለጫ ያለው ነገር የለም። በሌላ ዜና በትግራይ ክልል ህንጻጽ በሚባለው መጠለያ ካምፕ ውስጥ የሚገኙ ተፈናቃዮች ለከፍተኛ ረሃብ እንደተዳረጉ በመገናኛ ብዙሃን ከተነገረ በኋላ የሚደረገው ርብርብ በከፍተኛ ሁኔታ ቀጥሏል። በስደተኞች መጠለያ ካምፕ ውስጥ የሚገኙና ከምዕራብ ትግራይ የተፈናቀሉ በርካታ ሰዎች ከቀን ወደ ቀን ወደ ከፋ ረሃብ እየገቡ መሆናቸውን ተከትሎ በማህበራዊ መገናኛ ብዙሃን በወጣቶች አማካኝነት ማስተባበሩ ቀጥሏል። ከ10 ሺህ በላይ ተፈናቃዮች በሚኖሩበት የህንጻጽ መጠለያ ውስጥ በርካታ አዛውንቶች፣ ነፍሰ ጡር እናቶችና ህጻናት በምግብና በሕክምና እጦት እየተሰቃዩ መሆኑን ነዋሪዎች ለመገናኛ ብዙሃን ይገልጻሉ። የህንጻጽ ተፈናቃዮች ማዕከል አስተባባሪ የሆኑት ቄስ አብርሃ አርአያ እንደሚሉት ቢያንስ 300 ሰዎች ባለፉት 6 ወራት የእርዳታ እህል አላገኙም ሲሉ ይናገራሉ።
በመጠለያ ጣቢያው ውስጥም የሚገኙት አንድ እናት ለመገናኛ ብዙሃን ሲናገሩ አረጋውያን አሉ፣ ጉድ ነው የምናየው። አንዳንድ ጊዜ ለነፍስ ያለ የሚያመጣልን እንጀራም ደርቆ እርሱም አይበላም፣ በውሃ ነክረው ፈትገው ለመብላት ይሞክራሉ ሲሉ የሁኔታውን መክፋት አመልክተዋል። የትግራይ ጦርነት ሲቀሰቀስ ቤተሰቦቻቸው ተበታትነው ወደ ሱዳን መሰደዳቸውን የሚናገሩት እኚሁ እናት አሁን ብቻቸውን መቅረታቸውን ለቢቢሲ ትግርኛው ክፍል ነግረውታል። እዚህ ሰው ሁሉ በረሃብ አንጀቱ ተጣብቋል ያሉት ተፈናቃይዋ ዋናው ነገር ምግብ የሚባል ነገር የለም፣ የሚሰጡንም እህል የሚሆን አይደለም፣ ባለፉት 6 ወራትም የሰጡን እህል የሚባል አይደለም ሲሉ የሚሰጣቸውን እርዳታ እህል ጥራቱ ችግር እንዳለበት ጭምር ይገልጻሉ። ያችንም የምትሰጠውን የማያገኝ አለ፣ ማሽላው ራሱ የተበላሸ ነው፣ ብዙ ቆሻሻ አለው፣ ታጥቦ ራሱ እህል መሆን አይችልም። ያችም የተበላሸች እህል ስንት ነፍሰ ጡር፣ ስንት አረጋውያን፣ ስንት አራስ አያገኛትም ሲሉ ስለ ሁኔታው ገልጸዋል። እስከ ዛሬ በህይወት መቆየታችን ራሱ ተመስገን የሚባለው፣ ካሁን በኋላ ደግሞ ምን እንደምንሆን አናውቅም ብለዋል። በትግራይ ክልል በመቀሌ፣ በሽሬ፣ በተንቤን፣ በአብያዲ፣ በሰሜን ምዕራብ አካባቢ ደግሞ ሰላህላሃ በአጠቃላይ ከ1 ሚሊዮን በላይ ተፈናቃዮች እንደሚገኙ የክልሉ መንግስት ገልጸዋል። በህንጻጽ መጠለያ ውስጥ የተፈናቃዮች አስተባባሪ የሆኑት ቄስ አብርሃ አራያ በበኩላቸው በካምፕ ውስጥ ዘግይተው የመጡ አረጋውያን መኖራቸውን ገልጸው እነርሱ አሁን ለችግር መጋለጣቸውን ያስረዳሉ። በእነዚህ በዕድሜ የገፉ ተፈናቃዮች እህል ውሃ ቢያገኙም ጧሪ ስለሌላቸው ከጤና ሁኔታም አንጻር ያለባቸውን ችግር የበረታ ነው በማለት ለቢቢሲ ትግርኛ ገልጸዋል። የረሃብ ችግሩም በተለያዩ አካባቢዎች ቢከሰትም የህንጻጽ አካባቢ የተለየ የሚያደርገው አረጋውያን የሚገኙበት ካምፕ ስለሆነ ነው ሲሉ አስተባባሪው ተናግረዋል። ካምፑ አስተባባሪ ብዙዎቻቸውም ታመው እንዳሉም ገልጸው በቅርብ ጊዜ ውስጥም 5 ሰዎች ህይወታቸውን ማጣታቸውን ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር 3 መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።